በገጠመው ማህበራዊና ኢኮኖሚያዊ ውድመት ምክንያት ህፃናት የሚያስተምራቸው የሚንከባከባቸው የሚያሳድጋቸው ስላጡ እንዲሁም ከወላጆቻቸውና አሳዳጊዎቻቸው ስለተለያዩ ተፈናቅለው በመጠለያዎች እንዲሁም በጎዳናዎች ስላሉ የሚታደጋቸው ይሻሉ። ከዚህ በተጨማሪ ህፃናት ከፍተኛ የስነ ልቦና ችግር ገጥሟቸዋል። እነዚህ ማዳን ይጠበቅብናል። ለዲደብሊው ዘገባ ሚሊዮን ኃይለ ሥላሴ መቀለ። ቤት ገንቢ ድርጅቶች ከግል ባንኮች በቂ ብድር እያገኙ አለመሆኑ መሰረታዊ ችግር እንደሆነበት የኢትዮጵያ የሪል ስቴት አልሚዎች ማህበር አስታውቋል። በዚህ ወቅት በግል ዘርፉ ያለው የቤት ግንባታና ግብይት መቀዛቀዝ የታየበት ሲሆን የቤቶች ዋጋ መናር ለዚህ ምክንያት መሆኑን ማህበሩ ገልጿል። መንግስት ለዚህ ዘርፍ መሬት በጨረታ ያቀርብ የነበረ ሲሆን በአዲስ አበባ እስከ 2500 ቤቶችን በአንድ ጊዜ መገንባት ለሚችሉ ድርጅቶች በድርድር በማቅረብ ያለውን ከፍተኛ የቤት አቅርቦት ችግር ለማቃለል ማቀዱ ነው የተነገረው። በዚህ ሳይገነቡ መሸጥ በተባለው ጊዜ ቤቶችን ገንብቶ አለማስረከብ፣ የህዝብን ገንዘብ ሰብስቦ ግንባታ አለመጀመር፣ በየጊዜው የመሸጫ ዋጋ መጨመር፣ ቤትን በውጭ ምንዛሬ አስልቶ በመሸጥ የሚወቀሰው ይህ ዘርፍ በብድር አቅርቦትና በግንባታ መሬት እጦት መፈተኑ ይነገራል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባውን ልኮልናል። ኢትዮጵያ ውስጥ ከመንግስት በተጨማሪ ዋና ዋና የሚባሉ ከ100 እስከ 150 የማይበልጡ የቤት አልሚዎች መኖራቸውን ከተቋቋመ 2 ወራት የሆኑት የኢትዮጵያ ሪል ስቴት አልሚዎች ማህበር ገልጿል። የማህበሩ ፕሬዝዳንት አቶ አለማየሁ ከተማ እንደሚሉት የዘርፉ ገበያ ግን የተመጣጠነ አይደለም። ገበያው አልተመጣጠነም። ቤት ፈላጊው በጣም ብዙ ነው ከሚገባው በላይ። ቤት ገንቢው አልሚው በጣም ትንሽ ነው፣ አቅሙም ትንሽ ነው። የብድር አቅርቦት ዋና የቤት ልማት ዘርፍ ችግር መሆኑ በየጊዜው ይነሳል። 1000 ቤቶችን እየገነቡ መሆኑን የሚጠቅሱት አንድ የድርጅት ባለቤት በባንኮች ላይ ያነሱት ቅሬታ ለዚህ ማሳያ ነው። ከኤክስፖርት የበለጠ ነው ስቴት ገቢ፣ ማኑፋክቸሪንግ የበለጠ ነው ገቢ። ከዛ በላይ ደግሞ ለዜጎች ነው ከፍተኛ ድጋፍ የምናደርገው። የግል ባንኮች ብድር አይሰጡም በፍጹም። የ11.5 ቢሊዮን ብር ፕሮጀክት ይዤ 2 ቢሊዮን ብር የሚያበድር ባንክ ብቻ። መንግስት በገበያ ውስጥ የጥሬ ገንዘብ አቅርቦት ላይ ገደብ ማድረጉ ለዚህ አንዱ ምክንያት መሆኑን አንድ የህዝብ ተወካዮች ምክር ቤት አባል የገንዘብ ሚኒስትሩ ዘርፍ የህዝብ ሀብት ከተሰበሰበ በኋላ እንዲሁ ሲቀር መካሰስና መዋቀስ ሲበዛ ቤቶች ሳይገነቡ መሸጣቸው ቤትን በተባለው ጊዜ ሰርቶ አለማስረከብ በዘርፉ ላይ አሉታዊ ምልከታ እንዲይዝ አድርጓል የሚለው ይህ ማህበር የመሬት አቅርቦት ችግር መኖሩ ቢታወቅም አልሚዎች ከእጥፍ በላይ ያተርፋሉ የሚል ቅሬታ መኖሩን በተመለከተ ተጠይቀው ምላሽ ሰጥተውበታል። አይመስለኝም የሚባለው ነገር ትክክል አይደለም። የተጋነነ ፕሮፊት አይደለም። ሳምታይምስ ሎስም ሊያመጣ ይችላል። መንግስት በኢትዮጵያ በቀጣይ 10 ዓመት ውስጥ 4.4 ሚሊዮን ቤት የመስራት እቅድ ይዟል። 80% በግል ዘርፍ የሚገነባ እንደሆነም ተጠቅሷል። ይህ ማለት በየዓመቱ 486,000 ቤቶች መገንባት ይኖርባቸዋል። መንግስት ይህንን ለማሳካት ከዚህ በፊት በምደባ ለጋራ መኖሪያ ቤቶች ግንባታ በጨረታ ለግል አልሚዎች ከሚያደርገው የመሬት አቅርቦት ስርዓት በተጨማሪ በድርድር ለማቅረብ ወስኗል። የከተማና መሰረተ ልማት ሚኒስትር አማካሪ የሆኑት አቶ ጸጋዬ ሞሼ ይህንኑ ይገልጻሉ። ባለሀብቱ በድርድር ከመንግስት ጋር ከሚገነባቸው ቤቶች ከ25 እስከ 40% የሚሆነውን ለመካከለኛ ገቢ የህብረተሰብ ክፍል የሚያቀርብ ከሆነ መንግስት ከጨረታ ውጪ በድርድር መሬት ያቀርባል። የከተማ ልማት ባለሙያው አቶ ጸጋዬ ዝርዝር እቅዱንም ቅዳሜ ዕለት በተደረገ የዘርፉ ውይይት ላይ እንዲህ አስረድተዋል። በአዲስ አበባ ከተማ ላይ በአንድ ጊዜ 2500 እና ከዛ በላይ ቤት የሚገነባ በድርድር ከከተማ አስተዳደሩ ጋር መሬት ሊያገኙ ይችላሉ ማለት ነው። ኢንዱስትሪ ፓርክ ያለባቸው ከተሞች እንደነ ሐዋሳ፣ ድሬዳዋ፣ ባህር ዳር የመሳሰሉት ላይ እስከ 500 ቤት እና ከዛ በላይ በድርድር መሬት ማግኘት ይቻላል። ከዛ በታች የሆኑ ከተሞች ላይ ደግሞ 250 ቤት ስትገነቡ በድርድር መሬት ማግኘት ይቻላል ማለት ነው። ለዘላቂው መፍትሄ ግን ዘርፉን በብቸኝነት ሊደግፉ የሚችሉ የገንዘብ ተቋማት ሊኖሩ እንደሚገባ ተጠይቋል። አንደኛ ትልቁ የብረት ፋብሪካን ኢትዮጵያ ውስጥ እንዲያቋ ትልቁ ችግር ብረት ነው። ቀጥሎ ሲመንት ፋክተሪዎች ያንሳሉ። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የመጨረሻው የዜና መጽሔታችን ወደ መካከለኛው ምስራቅ ይወስደናል። ኢራንና እስራኤል ዛሬም ለአራተኛ ቀን አንደኛው በሌላቸው ላይ ሚሳኤል ጥቃቶችን መፈጸማቸውን ቀጥለዋል። ኢራን ዛሬም ወደ ተለያዩ የእስራኤል ከተሞች ባስወነጨፈቻቸው ሚሳኤሎች በደረሱ ጥቃቶች 11 ሰዎች ተገድለዋል።
ሌላ በኩል የእስራኤል ጦር ዛሬ ኢራን ላይ ባካሄደው ጥቃት ከኢራን የሚሳኤል ማስወንጨፊያዎች 1/3ኛውን ማውደሙን ገልጿል። የኢራን የጤና ሚኒስቴር እንዳስታወቀው በእስራኤል የአየር ጥቃት ቢያንስ 224 ሰዎች ተገድለዋል፣ ከ1200 በላይ ደግሞ ቆስለዋል። አሳሳቢው የኢራን እስራኤል ግጭት ጦርነት ብሎም የሩሲያ ቱርክ፣ የአውሮፓ ህብረት፣ የዩናይትድ ስቴትስ የቡድን 7 ብሎም የብሪክስ አባል ሀገራት እርምጃ ምን ይሆን? የብረስልስ ወኪላችን ገበያው ንጉሴ ዝርዝር ዘገባ ልኮልናል። እስራኤል ባለፈው አርብ በኢራን ወታደራዊ አዛዦችና የኒውክለር መሰረተ ልማት ላይ ያደረሰችው ጥቃትና የኢራን ወታደራዊ የአጸፋ መልስ አካባቢውን ወደ ሌላ አስከፊ ጦርነት እንዳይከተውና የዓለም ሰላምና ምጣኔ ሀብትም እንዳይናጋ ያሰጋ ሲሆን መንግስታትና ዓለም አቀፍ ድርጅቶችም ዋና አጀንዳቸው አድርገው ይወያዩበት ይዘዋል። ፕሬዚዳንት ትራምፕ በእስራኤል እርምጃ አሜሪካ እንደሌለችበት ገልጸው ኢራን በተሳሳተ ስሌት በአሜሪካ ጥቅሞች ወይም የጦር ካምፖች ላይ ጥቃት ከፈጸመች ግን አጸፋው አስከፊ ሊሆን እንደሚችል በመግለጽ የሚሻለው በድርድርና ውይይት ችግሩን መፍታት መሆኑን አስታውቀዋል። ፕሬዚዳንቱ በዚህ ጉዳይ ከፕሬዚዳንት ፑቲን ጋር በስልክ እንደተነጋገሩና እሳቸውም ችግሩ በውይይት መፈታት እንዳለበት እንደሚያምኑ እንደገለጹላቸው ጭምር በማህበራዊ ገጻቸው አስታውቀዋል። ብሪታንያና ፈረንሳይም ሁለቱ ወገኖች ግጭቱን ከማሳደግና ከማስፋት እንዲቆጠቡ በመግለጽ የችግሩ ምንጭ ነው የሚሉት የኢራን የኒውክሌር ፕሮግራም በውይይትና ድርድር እልባት እንዲያገኝ በየበኩላቸው አሳስበዋል። የአውሮፓ ህብረት በውጭ ግንኙነት ኃላፊዋ ካያ ካላስ በኩል ባወጣው መግለጫ እስራኤል በኢራን ላይ የፈጸመችው ጥቃትና ኢራን በአጸፋው የወሰደችው እርምጃ አደገኛና የመካከለኛው ምስራቅ በአጠቃላይ የጦርነት ቀጣና ሊያደርግ የሚችል በመሆኑ ሁለቱም ወገኖች ተጨማሪ ወታደራዊ እርምጃ ከመውሰድ እንዲቆጠቡና የዓለም አቀፍ ሕግን እንዲያከብሩ ጥሪ አስተላልፈዋል። በዚሁ አሳሳቢ አጀንዳ ላይ ለመወያየት የ27ቱ የህብረቱ አባል ሀገሮች የውጭ ጉዳይ ሚኒስትሮች አስቸኳይ የቪዲዮ ስብሰባ ለነገ የተጠራ መሆኑም ታውቋል። ከትናንት እሑድ ጀምሮ በካናዳ አልበርታ እየተካሄደ ያለውና ፕሬዚዳንት ትራምፕ የሚገኙበት የሰባቱ ባለጸጋ ሀገሮች መሪዎች ጉባኤም በዋናነት በዚሁ በእስራኤልና ኢራን ጦርነት ላይ ትኩረት እንደሚያደርግ ተገልጿል። የባለጸጋዎቹ ጉባኤ በዚሁ እስራኤልና ኢራን ግጭት ጦርነት ላይ የጋራ መግለጫ እንደሚያወጣም ይጠበቃል። ሩሲያና ቻይናም የእስራኤልን እርምጃ ቢያወግዙም ችግሩ ግን በውይይት እንዲፈታ ፍላጎታቸው መሆኑን ነው በየበኩላቸው የገለጹት። ኢራን፣ ሩሲያና ቻይና የሚገኙበት ብሪክስ የተሰኘው ስብስብ አባል ብትሆንም ስብስቡ ግን በአሁኑ ወቅት እንደ ቡድን ገና ጠንካራ ተቋም ያልገነባ ወታደራዊ ህብረትም ያልፈጠረና በአባላቱ መካከል በወጥ አመለካከት የሌለ በመሆኑ ለኢራን ወታደራዊ ድጋፍ ለመስጠት አቅምም ፍላጎትም ሊኖረው እንደማይችል ነው በታዛቢዎች የሚነገረው። ከቡድኑ ውስጥ የኢራን ዋና አጋሮች ናቸው የሚባሉት ሩሲያና ቻይናም በየግላቸው ምክንያት በወታደራዊ ኃይል ከኢራን ጎን ይሰለፋሉ ተብሎ አይገመትም። ሆኖም ግን ከዲፕሎማሲያዊ ድጋፍ በተጨማሪ በአደራዳሪነት በመሳተፍ ገንቢ ሚና ሊጫወቱ እንደሚችሉ በሞስኮ የዓለም አቀፍ ጥናት ተቋም ፕሮፌሰር የሆኑት ኒኮላይ ሳርኮቭ ይናገራሉ። Well, Moscow and Beijing are the two great powers that are viewed by the Iranian leadership as at least friendly states. ሞስኮና ቤጂንግ በኢራን የሚታመኑ ወዳጆች ናቸው። በማሸማገል ወይም ስምምነት ከተደረሰ በኋላ ዋስትና በመስጠት በኩል ገንቢ ሚና ሊጫወቱ ይችላሉ በማለት ሁለቱ ሀገሮች ለኢራን ሊሰጡ የሚችሉትን ድጋፍና አይነቱን አመላክተዋል።